ሌላ የጦር መርከብም አለ እዛ ጋር የቆመ ታያችኋል። ሌላ የጦር መርከብ እዛ ጋር የቆመ ረብስማ ያንኮራፋ ነው ተኝቶ ቸርች። ይሄ ደግሞ ይላችሁ እዚህ ውስጥ የሚገኝ ቸርች ነው። ይሄ ደግሞ የጥርስ ሕክምና ክፍል። አሁን እንግዲህ ወደ ፍላይት ዴኩ እየወጣን ነው። እንዴት ነው አሁን ይሄንን ኤክስፕሌን ማድረግላችሁ? መግባት እንችላለን። ይሄ አንደኛው ሄሊኮፕተር ነው እንደምታዩት። እንደ አውሮፓውያኑ የዘመን ቀመር አቆጣጠር በ1945 በኦገስት 14 ነበረ የወቅቱ የአሜሪካ ፕሬዝዳንት የነበሩት ሃሪ ትሩማን ወደ መገናኛ ብዙሃን ብቅ በማለት በቀጥታ ስርጭት እየተደረገ የነበረው ሁለተኛው የዓለም ጦርነት መጠናቀቁን፣ ጃፓንም መሸነፏን፣ ጦርነትም ማብቃቱን ይፋ ያደረጉ I have received this afternoon a message from the Japanese government which specifies the unconditional surrender of Japan. የሃሪ ትሩማን መግለጫ በቴሌቪዥን ከተላለፈ በኋላ እጅግ በርካቶች ደስታቸውን መግለጽ ላይ ተጠመዱ። ታዲያ ያ የብዙዎችን ህይወት የበላው ጦርነት መጠናቀቁ ሲሰማ በመላው ዓለም ለሚገኝ የሰው ልጅ በሙሉ ብስራት ነበር። In the biggest celebration the Windy City has ever seen, joy is unconfined. በዚህ ጊዜ አንድ ክስተት ተከሰተ። ልክ ፕሬዝዳንቱ ጦርነቱ መጠናቀቁን ጃፓንም መሸነፏን ይፋ ሲያደርጉ ወዲያው ሁሉም ደስታቸውን አቅላቸውን ስተው ለመደሰት ወደ ጎዳና ወጥተው ነበር፣ ታይም ስኩዌር ጎዳና ላይ። ታዲያ የፕሬዝዳንቱ መግለጫ ሲጠናቀቅ በርካታ ፎቶግራፈሮች፣ እጅግ በርካታ ቱሪስቶች፣ ሰዎች በሚበዙበት የታይም ስኩዌር ጎዳና ላይ የሰው ስሜት ምን ሊሆን ይችላል በሚል አስቀድመው ከፕሬዝዳንቱ መግለጫ በፊት ተዘጋጅተው ነበር ካሜራቸው። ከዚያ በኋላ በካሜራቸው የሰዎችን ስሜት ማንሳት ቀጠሉ። መግለጫው እንደተላለፈ አንድ ሰው ከሆነ መጠጥ ቤት ድንገት ወጣና በደስታ አውራ ጎዳናው ላይ ዝም ብሎ ሲሄድ አንድ ፎቶግራፈር ያንን ሰው ተከተለ። ከዚያ የሆነች ልጅ ጎዳና ላይ ሳብ አረገና ድንገት ከንፈሯን ሳባት። ያቺ ሴት ደግሞ ፎቶግራፈሩ በወቅቱ ሲጠይቃት እንደተናገረችው የጥርስ ሐኪም ነች። ከስራዋ ቦታ ወጣ ገና በስራዋ ልብስ ነበር። እሱ ደግሞ መርከበኛ ነው። በስራ ልብሱ እንደነበረ ሻይ ቡና እያለ ነበር። በደስታ ነው ከመግለጫው በኋላ ሲወጣ አጋጣሚ እቺን ሴት ሲያት ጎትቶ ሳማት። እሷም በፈቃደኝነት ተሳመች፣ ወይም እሷም ሳመችው መልሳ። ይሄንን የሚያረጋግጠው ፎቶግራፈሩ ነው። እንግዲህ የምታዩት ከኋላዬ ያ የነገርኳችሁ መርከበኛና ይቺ የጥርስ ሐኪም ሴት ሲሳሳሙ የሚያሳይ ሐውልት ነው። እዚህ ጋር ይህ ሐውልት ለምን ሰፈረ ብላችሁ ጠይቁም ትችላላችሁ። ጦርነት ብዙዎችን የሚበላ ብዙዎችን ደስታ የሚነጥቅ በጣም በርካቶችን ቤት የሚበትን እንደሆነ ይታወቃል። ታዲያ በጣም በርካቶች ፎቶግራፋቸውን አቀረቡ። ከዚያ በኋላ ያ ደስታ ሲበሰር እስቲ አምጡ ፎቶግራፎች ምን አይነት ስሜት ነበር ህዝቡ ላይ ሲባል ይሄ ፎቶ የብዙዎችን ትኩረት ሳበ። ከዚያ በኋላ ተመረጠ። አሁን ላይ በአሜሪካ ውስጥ ሜሪላንድ ናሽናል ሃርበር የሚባለውን ቦታ ጨምሮ በተለያየ የአሜሪካ ቦታዎች ያ ፎቶግራፍ በሐውልት መልክ ተዘርቶ ጦርነት መጥፎነቱን እንዲጠቁም ተደርጎ በሐውልት መልክ ተሰርቶ በየቦታው ቆሟል። አሁን እዚህ ጋር የምትመለከቱት አሁን ያለሁት ሳንዲያጎ በምትባለው የካሊፎርኒያ ከተማ ነው። እዚህ የመጣሁት ይህንን ሐውልት ላሳያችሁ አይደለም። እዚህ የመጣሁበት አንድ ምክንያት አለኝ። ይሄም ሐውልት እዚህ ጋር የቆመው ከዚህ ቀጥሎ ከማሳያችሁ ነገር ጋር የተያያዘ ስለሆነ የአሜሪካ ዩኤስኤስ ሚድዌይ የተሰኘው ግዙፍ አውዳሚ የጦር መርከብ ይህ የጦር መርከብ እንግዲህ ከዚህ ቀደም የጦር መርከብ አስጎብኝቻችኋለሁ ታውቃላችሁ። አትላንቲክ ውቅያኖስ ላይ በገልፍ ኦፍ ሜክሲኮ አቅራቢያ የነበረችን የአሜሪካ የጦር መርከብ አስጎብኝቻችኋለሁ። አሁን ደግሞ የማስጎበኛችሁ አውሮፕላን ተሸካሚ የጦር መርከብ ሲባል ሰምታችኋል ብዬ አስባለሁ። አውሮፕላኖች በጣም በርካታ አውሮፕላኖችን ሄሊኮፕተሮችን ተሸክመው የሚጓዙ ሲያስፈልግ በጦርነት ጊዜ አውሮፕላኖችን ማስነሳትም ማሳረፍም የሚችሉ ግዙፍ የጦር መርከቦች ናቸው። ዩኤስኤስ ሚድዌይ የምትባለው ይቺ ግዙፍ የጦር መርከብ ደግሞ መርከብ ብቻ አይደለችም፣ ተንቀሳቃሽ ከተማም ትባላለች። በግዝፈቷ ወደር የላትም። እጅግ በጣም ግዙፍ ናት። በጣም በርካታ አውሮፕላኖችን የጦር አውሮፕላኖችን በርካታ ሄሊኮፕተሮችን ተሸክማ ነው የምትጓዘው። እንግዲህ ይህንን ግዙፍ የጦር መርከብ ለመጎብኘት ዛሬ እድሉን አግኝቻለሁ። ስለዚህ ከናንተ ከተመልካቾቼ ጋር ከዚህ ቀደም እንደጎበኘ ነው አይደለም። የከዚህ ቀደሙ የአሜሪካ የጦር መርከብ እንግዲህ እንዳያችሁት በመጠኑም ከዚህ አነስ ያለ ነው። መተኮስ ምን ማለት ነው እንጂ ሌሎች ብዙ ፊቸሮች የሉትም። ይቺ የጦር መርከብ ግን ከላይዋ ላይ አውሮፕላኖች ጭምር ይነሳሉ። አውሮፕላን ራይዋ ላይ ያርፋል። ልክ እንደ አውሮፕላን ራሷ መንደርደሪያ ጭምር ያለው ነው። በጣም ግዙፍ ነው። እኔ ራሱ ለማየት ጓጉቻለሁ። ስለዚህ ዛሬ እናየዋለን ማለት ነው። የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ሁሉም ዓለም የሚቀረን የለም። ትራቭል እናደርጋለን። ልክ የአሜሪካን የጦር መርከብ እንዳየነው የቱርክ፣ የቻይና፣ የሩሲያ የጦር መርከቦችንም እንዲህ እየገባን እንጎበኛለን። አንድም የሚቀርብን ነገር የለም ማለት ነው። የዛሬው ተረኛ ይሄ ነው። ከዛ በፊት ግን የዩቲዩብ ሚስጥሮች መጽሐፍን አንብባችኋል? ዩቲዩብ ላይ ህልሞቻችሁን ማሳካት ለምትፈልጉ እንዴት ዩቲዩብ ቻናል ይከፈታል፣
እንዴት ተምኔል ፒክቸር ይሰራል፣ ዩቲዩብ ላይ ምን ልስራ፣ አይዲያዎች እንዴት ይመነጫሉ፣ የዩቲዩብ ቪዲዮ ስክሪፕት እንዴት ይጻፋል የሚለውን ጨምሮ በአጠቃላይ ስለ ዩቲዩብ ሰክሰስ እዚህ ላይ ሁሉንም ታገኙታላችሁ። እዚህ ላይ ተካቶ እንግዲህ መጽሐፉን ኦርደር ለማድረግ ኢትዮጵያ የምትገኙ ተመልካቾቼ በሙሉ በ0949130000 ላይ በቴሌግራም ኦርደር ብታረጉ ያላችሁበት በነፃ ዲሊቨር ይደረጋል። እንዲሁም በመላው ዓለም የምትገኙ እነን መጽሐፌን መግዛት ለምትፈልጉ ሊንኩን እዚህ ቪዲዮ ዲስክሪፕሽን ላይ ወይም ደግሞ ኮሜንት ላይ አንደኛ ላይ አስቀምጥላችኋለሁ፣ ፒን አረግላችኋለሁ ማለት ነው። በዛ መግዛት ትችላላችሁ። እንግዲህ ሀሳብ አስተያየቶቻችሁን እየሰጣችሁኝ ነው ስለ መጽሐፌ። አሁንም ይቀጥል። በዩቲዩብ ጉዟችሁ ሁሌም አብሬያችኋለሁ። ዩኤስኤስ ሚድዌይ ግዙፍ አውሮፕላን ተሸካሚ አውዳሚ የጦር መርከብ ውስጧ ምን አላት? ከዚህ ቀደም ካየነው የጦር መርከብ ምን የተለየ ነገር አለ? እንግዲህ በዚህ በሁለተኛው የዩቲዩብ ቻናሌ በቅርቡ 2 ሚሊዮን እንገባለን። ስለዚህ ሁላችሁም ሰብስክራይብ በማድረግ የዶል ምልክቷን መጫን አትዘንጉ ማለት ነው። ቤተሰብ ሁኑ። በጣም የተለያየ ዓለም ጫፍ አብረን እንጓዛለን። እንግዲህ ወደ ዩኤስኤስ ሚድዌይ ወደ ተባለችው ግዙፍ አውዳሚ የአውሮፕላን ተሸካሚ በጣም ኤክሳይትድ ሆኛለሁ ለማየት። ፊልም ላይ ነበር የማየው። እንግዲህ እንደምታውቁት ያው አውሮፕላኖች እየተነሱ እያረፉ ምናምን ስታዩ ፊልም ላይ ብቻ ነው የማውቀውና እንደዚህ በአካል ያለው ብዬ አላሰብኩም ነበረ። ያው እንግዲህ እድል ሆነና ለማየት በቃው ከእናንተ ጋር ስለማየው ደግሞ በጣም ደስ ይለኛል። ይኸውላችሁ እንግዲህ እንደምታዩት ነው የጦር ጀቶች አሉ። አሁንም እዛ ላይ እስኪ እናያቸዋለን። እንግዲህ ላይ ማናየው ክፍል አይኖርም። ሆፕፉሊ የጦር መርከብ ራሱ ብሎ አይጠሯት ተንቀሳቃሽ ከተማ ነው የሚሏት እና የኮድ ስሟ ዩኤስኤስ ሚድዌይ ነው። እንደምታዩት እዚህ ጋርም የጦር መርከቧ ስም ተጽፏል። ይኸውና ሚድዌይ ይላል እንደምታዩት። በስማም እጅግ በጣም በቃ ግዙፍ ነው። አይገልጸው በጣም ግዙፍ ናት። ይሄ ውሃው እንግዲህ የፓሲፊክ ውቅያኖስ ነው። ፓሲፊክ ውቅያኖስ ላይ ነው እየተንሳፈፈች ያለችው ማለት ነው። እንግዲህ አሁን የመርከቧ የውስጥ ክፍል ላይ ደርሰናል። እነዚህ የተለያዩ የአውሮፕላን ፓርቶች ተገነጣጥለው ምናምን የሚቀመጡበት ቦታ ነው ያሉት። እንደገና አንዳንድ አውሮፕላኖችም የላይኛው ቤዝ ይከፈትና ወደ ታች መጥተው አውሮፕላኖቹ እዚህም ያርፋሉ ማለት ነው። እንደምታዩቸው እዚህ ጋር ያሉት አውሮፕላኖች ወደ ውስጥ መጥተው የቆሙ ናቸው። በጣም ታሪካዊ ናት። በጣም በብዙ የአሜሪካ ጦርነቶች ውስጥ ተሳትፋለች። በሁለተኛው ዓለም ጦርነት ተሳትፋለች። እንዲሁም ደግሞ በቪየትናም የአሜሪካ ጦርነትም እንዲሁ ተሳታፊ ናት። የአሜሪካ በጣም በርካታ ስደተኞችን አደጋ ካለበት አካባቢ አንድ ጊዜ በማውጣት እንደምታውቁት እንግዲህ ባህር ኃይል ሲባል ብዙ ጊዜ ኔቪ ሲባል ለጦርነት ብቻ አይደለም፣ አደጋ ውስጥ ያሉ ዜጎችን ምናምን ለማውጣትም ለሚሽን ይላካሉና በጣም በርካታ አሜሪካውያንን ሕይወትም የታደገች ናት ይቺ ግዙፍ የጦር መርከብ ማለት ነው። እስቲ ወደ ላይኛው ወደ መንደርደሪያው ክፍል እንሂድና ዋናው ኢምፕረስ የሚያደርገው እሱ ስለሆነ ከዚህ ቀደምም እንግዲህ የጦር መርከብ ስለጎበኘን ምንም ተመሳሳይ አይደለም። ይሄ ከዛ ከዚህ በፊት ያየነውን የጦር መርከብ በቃ ያኛው ሩብ ማለት ነው የዚህ በንጽጽር ሲታይ እጅግ በጣም ግዙፍ ነው። ይሄ በጣም ግዙፍ እንግዲህ ከ4500 በላይ ሰራተኞች ናቸው እዚህ የጦር መርከብ ውስጥ የሚኖሩት ወታደሮች ማለት ነው። የባህር ኃይል በጣም ግዙፍ። እንግዲህ የመርከቧ የውስጥ ገጽታ ከዚህ ቀደም እንዳየነው አይነት የጦር መርከብ ነው። ምክንያቱም አሰራራቸው ልሙስት አንድ አይነት እንደሚሆን ይጠበቃል። ተስማሚ ምን ክፍል ነው ሲያስፈራ። ይሄ ደግሞ የተለያዩ ሚሽኖችን ሲላኩ ምናምን ፕሬዘንት የሚደረግላቸው ቦታ ነው። በጣም ሰፊ አዳራሽ ይኸውና ከዚች መርከብ ላይ ሆኖ የተሰሩ ሚሽኖችን በሙሉ የምታዩበት በቪዲዮ የምታይዛቸውንም መሳሪያዎች ታያላችሁ። አያችሁ እነዚህ የሄሊኮፕተሮች ይዛቸው የምትሄደውን ነው የምታዩት። በጣም የሚያስፈራው ይህ ማዕበል ሲኖር ፊልም የምታደርጉት ነው። ይሄ እንግዲህ መርከብ ውስጥ ሆናችሁ ማዕበል ሲመጣ ምናምን ፊልም የምታደርጉት ስሜት ነው ማለት ነው። አሁንም መንደርደረውን እስካይ ቸኩያለሁ። አብዛኛው ከዚህ በፊት ካየሁት የጦር መርከብ ጋር ተመሳሳይ ቢሆንም ይሄ ግን በጣም ሰፊ ነው። በጣም ከምላችሁ በላይ ታዩታላችሁ። ይሄ መኝታ ቤት ነው። የተኙት እንግዲህ እዚህ ላይ ነው ማለት ነው። ተደራራቢ አልጋ ነው ታዩታላችሁ። ይሄ መቆጣጠሪያ ክፍላቸው፣ ራዳሩ፣ የአየር ሁኔታውን በአጠቃላይ የሚቆጣጠሩበት ክፍል ነው። ኤር ትራፊክ ኮንትሮል ሴንተር ነው ማለት ነው። እነዚህ የአየር ተቆጣጣሪዎች ናቸው። ዊንዱ ወዴት ነው፣ ምንድነው፣ እንዴት ነው የሚታረፈው የሚለውም በአጠቃላይ የሚያዩ ናቸው ማለት ነው። ይህ ያለሁበት ደግሞ ዋና ኦፕሬሽን የሚሰራበት ክፍል ነው። ይሄ ክፍል ደግሞ ምንድነው በአጠቃላይ ሰፊ ራዳር ቁጥጥር ነው የሚያደርጉት። ወደ እነሱ የሚመጣ የተተኮሰ መሳሪያ ካለ ባይዘወይ አሁን ላይ ያሉት በጣም የተራቀቁ ሊሆኑ ይችላሉ። በዘመኑ ግን ይሄ በጣም የተራቀቀና በጣም አስገራሚ ቴክኖሎጂ የተገጠመለት ነበር። አሁን ኦፍ ኮርስ በጣም አድቫንስድ በሆኑ ነገሮች ተተክቷል። በተለይ በኒውክሌር ኃይል የሚንቀሳቀሱ በጣም ከባባድ የሆኑ የጦር መሳሪያዎች ከመጡ በኋላ ማለት ነው። ይሄ እንግዲህ የመርከቧ ዋና ጠባቂ ማለት ይቻላል። ምክንያቱም ኦፍ ኮርስ እየመጣ ያለ የተተኮሰ መሳሪያ ካለ ዲቴክት የሚያደርጉበት ምናምን ክፍል ነው። በጣም የመርከቧ ሴንሲቲቭ የሚባለው ክፍል ይሄ ነው ማለት ነው።
ይሄ ደግሞ ዲቴክሽን እና ትራኪንግ ክፍል ነው። እንደምታዩት ሁሉም በስራ ላይ ሆነው ኦፕሬተሮቹ የሚገርም ነው። የሚገርም እንግዲህ ገና የመርከቡን እኮ ሩብ አልጎበኘንም አስባችሁታል። ይሄ ደግሞ እንግዲህ ምድር ላይ ካሉ ሰዎች ጋር ኮንታክት የሚያደርጉበት ክፍል ነው። ኦፕሬሽኖች የሚቀበሉበት ሪስትሪክትድ ኤሪያ ይላል። እሺ ለፍ ከዚህ ሪስትሪክትድ ኤሪያውን አልፈናል። በጣም ነው ግን የሚያስፈራው እዚህ ውስጥ ህይወትን መምራት እዚህ ውስጥ መኖር ሊዝ በጣም ታፍቁ። ይሄ ደግሞ የመርከቧ መልህቅ የምትጥልበት ክፍል ነው ማለት ነው። እንደምታዩት እንግዲህ መርከቧ ለመቆም በምታስብ ጊዜ እነዚህ ሰንሰለቶች ናቸው። እንደምታዩት ሰንሰለት ማለት ይከብዳል። ውፍረቱም በምን አድርጌ ላሳያችሁ መሰላችሁ? ይሄ የኔ ጫማ ነው እና ከኔ ጫማ ጋር ሲነጻጸር እዩት። አንዱ ቼን ማለት ነው። አንዱ ቼን በቃ በጣም ግዙፍ እና ልክ መርከቧ በቆም በምታስብ ጊዜ በምታዩት ቀዳዳ ይሄ በሙሉ ሰንሰለት ይለቀቅና ወርዶ ነው እንግዲህ መርከቧ እዛ ላይ የሆነ ክብደት ያለው ነገር ይዛ እንድትቆም የሚያደርገውና ታዩታላችሁ። በዚህ ነው መርከቧ መልህቋን ወደምትጥልበት ማለት ነው። በዚህና በዚህ ሰንሰለቶቹ እንደምታዩት ወደ ውሃው ይወርዱና ወደ ውስጥ እንግዲህ የሆነ ነገር ይዘው ለመቆም ይሞክራሉ። እንደምታዩት ውሃውን በዚህ ማየት ትችላላችሁ ማለት ነው። ሉክ አንዱ የሚያዩበት ክፍል ውቅያኖሱን የሚያዩት ይኸውላችሁ። አሁን እኔ ከተማው ይታየኛል እዛ ጋር እንደምታዩት። ሌላ የጦር መርከብም አለ እዛ ጋር የቆመ ይታያችኋል። ሌላ የጦር መርከብ እዛ ጋር የቆመ በስመ አብ። በዚህ ጋር ውሃውን ታዩታላችሁ። አሁን መርከቧ የቆመችበት ማለት ነው። በስመ አብ ይገርም። ኦኬ እስቲ ወደ ሌላኛው ክፍል ደግሞ እንግባ። እስቲ ወደ ታች ደግሞ እንውረድ። እነዚህም እንግዲህ መኝታ ቤት ነገሮች ናቸው። አዎ መኝታ ቤት ነው። ሶስት ደራራቢ አልጋ በመድኃኒዓለም። ይሄ ደግሞ እንግዲህ ካርታ ቼዝ ምናምን የሚጫወቱበት ነው። ቼዝ ማይ ፌቨራይት ጨዋታ በጣም ነው ቼዝ የምወደው። ይህ መኝታ ቤት ነው። ኧረ በስመ አብ። ኦኬ ተኝቶ ያንኮራፋ ነው ተኝቶ። እነዚህ ሁሉ መኝታ ቤቶች ናቸው እንደምታያቸው። ኧረ በስመ አብ። እኔ ገረመኝ ግዝፈቱ ነው። በቃ ብትሄዱ አያልቅም። ኦኬ ይሄ ደግሞ ሾፕ ነው። ሻምፑ፣ ቱዝፔስት ምናምን ይኸው መርከቡ ውስጥ ሱቅም አለ የሚመቻቸው። ኧረ ግዝፈት ይሄ በጣም የሚገርም። ይሄ እንግዲህ ከአሜሪካ ሜንላንድ በጣም ብዙ ርቀው ስለሚጓዙ እዚህ ውስጥ መመገቢያ ክፍሉ ነው እንደምታዩት። ሼፉ ነው እንደምታዩት እዚህ ጋር። ይሄ መመገቢያ ክፍል ነው በአጠቃላይ። እስቲ በዚህ ጋር ስንሄድ ሰፊ ነው መርከቡ። በቃ አስቡት። ላይ ደግሞ መንደርደሪያው ምናምን ምን ያህል ሰፊ ሊሆን እንደሚችል አስቡ። ወደዚህ እንቀጥላለን ጉዟችንን። በስመ አብ። ቸርች። ይሄ ደግሞ ይኸውላችሁ እዚህ ውስጥ የሚገኝ ቸርች ነው። ያው እንግዲህ በቀናቸው የመጡ የሚጸልዩበት ጊዜ የሚያሳልፉበት ጥሞና የሚወስዱበት ክፍል ደግሞ ይሄ ነው። እንግዲህ ጦርነት በባህሪው በጣም አስቸጋሪ ነው። ታውቃላችሁ ምን ያህል አድካሚ ሞራል ፈታኝ እንደሆነና ይሄኛው አንደኛው ነው። እንግዲህ ከዚህ በፊትም አሳይቻችኋለሁ። ሁሉም የጦር መርከብ መጸለያ ክፍል፣ የተለየ ቸርች የራሱ የሆነ ይሰራለታልና አንደኛው ነው ይሄ። ይሄ ደግሞ የምግብ አዳራሽ ነው እንደምታዩት። መርከቧ ውስጥ ያለ የምግብ አዳራሽ በጣም ግዙፍ ነው። ከዚህም እኮ ሌላ መመገቢያ አዳራሽ አለ እንደምታዩት። ኦኬ እነዚህ ደግሞ አዛዦቹ ምናምን የሚበሉበት ክፍል ነው ይሄ። ታዩታላችሁ ኪችኑ ነው ይሄ ደግሞ ምግብ የሚሰራበት። የኪችኑ ስፋት 4000 ሰው እኮ ነው በየቀኑ የሚመግቡት። 4000 ሰው ነው እዚህ ላይ የሚሳተፈውና አስቡት። ይሄ ደግሞ ላውንድሪ ነው። ይሄ ደግሞ ጸጉር መቆረጫ ነው። ጸጉር ቤት ነው ይሄ። ላውንደሪ ጸጉር ቤት። እንቀጥል ደግሞ በዚህ የላውንደሪው ክፍል ታዩታላችሁ። ግዙፍ ነው። ማጠቢያ ማሽኑ ራሱ ማጠቢያውም ማድረቂያውም ያለው ይሁን እዚህ ነው። ላውንደሪያቸው የሚቆሽሽ አንሶላቸው ምናምን ወታደሮቹ ሁሉ የሚታጠብበት። ይሄ ደግሞ ልብስ ስፌት የሚሰፋበት። ወደ ውስጥ ደግሞ እንውረድ ወደዛ። አንድ የጦር መርከብ እንግዲህ ምን ያህል ነገሮች የምን ያህል ባለሙያዎች ስብጥር እንደሆነ ታያላችሁ። ይሄ ደግሞ ምንድን ነው? ይሄ ደግሞ ሉክ የሚተኩሱበት ምናምን ነው ልብሳቸው ጀነራሎች በቃ አጠቃላይ ዩኒፎርማቸው ወታደሮቹ የሚተኮስበት ምናምን ክፍል ነው። ላውንደሪው ራሱ ብቻውን ምን ያህል ግዙፍ እንደሆነ ታያላችሁ። ይሄም ሌላ ሰፊ መመገቢያ ክፍል ነው ከላውንደሪው ጀርባ ያለ። ይሄ በሩጫ ካልተጎበኘ ምን አራራጥከን እንዳትሉ። ምክንያቱም ይሄ ቀስ ብላችሁ እያሰባችሁ ምናምን የሚጎበኝ አይደለም፣ ሙሉ ቀን ይፈጃል። እንግዲህ ይሄ ደግሞ የመርከቧ ካፒቴን መተኛ ክፍሉ ነው እንደምታዩት። የሚተኛበት ረፍት የሚያደርግበት ክፍል ነው። ይሄ ደግሞ እንግዲህ እንደምታዩት የመርከቧ የእሳት አደጋ ክፍል ነው። ምክንያቱም በማንኛውም ሰዓት እሳት ሊነሳ ይችላል። ስለዚህ እነዚህ የእሳት አደጋ ባለሙያዎች ትጥቃቸው በአጠቃላይ ታያላችሁ። ሁሉም የሚያስፈልጋቸው ነገር ኤቭሪቲንግ እዚህ ውስጥ ተሟልቷል። ይሄ የእሳት አደጋ ክፍል ነው። እስካሁን እንግዲህ የሌለ ሙያ አለ፣ ሁሉም አለ። በቃ ወታደር ብቻ አይደለም፣ የጦር መርከብ ሲባል ሁሉንም ያካታል። ወደ ታች ነው እየወረድን ያለ ነው። አሁን እንደ ካፍቴሪያ ነገር ካፌ ነገር ነው። ይሄ ደግሞ እዚህ ዋና ጀነራሎቹ ምናምን ቼዝ ምናምን የሚጫወቱባት
የጀነራሎቹ ክፍል ማይ ፌቨራይት ጨዋታ ቺዝ ቺዝ ያምራል። ይሄ ጀነራሎቹ ጸጉራቸውን የሚቆረጡበት ነው። ያው የመደበኛው ወታደሮቹና የጀነራሎቹ ጸጉር መቆረጫ ምናምን ኤቭሪቲንግ የተለያየ ነው። ይሄና አልባሳታቸው ይሄ ሁሉ አልባሳታቸው ይለያያል። ይሄ ናቫል አቪዬሽን ግሪን ዩኒፎርም ነው። ኮማንድ ማስተር ቺፍ ፋየር ኮንትሮል ቴክኒሽያን ቺፍ ኦፕሬሽን ስፔሻሊስት የሚለብሰው ነው። ይሄ ደግሞ አቪዬሽን ኤሌክትሮኒክስ ቴክኒሽያን የሚለብሰው ልብስ ነው። እዚህ ኬክ ምናምን ነው ታጀለው ኦኬ። ወደ ላይ ደግሞ እንዴት ነው ተሯሩጠው የሚያውቁት ግን ቦታው if something happen በጣም እኮ ነው የሚገርመው። ያላችሁ እነዚህም መኝታ ቤቶች ናቸው። ኮርስ በጣም ብዙ ሰው እንደሚያዙ መጠን መኝታ ቤቶቹ ቢበዙ አይገርምም። እንግዲህ ማሰብ ያለባችሁ ይሄ ከ85 ዓመት በፊት የነበረ ቴክኖሎጂ የሰራው መርከብ እና ይሄን አይታችሁ አሁን አክቲቭሊ ደግሞ አሁን የተሰሩ በቅርብ ዓመታት የዛሬ 5 ዓመት የዛሬ 3 ዓመት ምናምን የተሰሩት ደግሞ ምን ያህል የመጠቁ ሊሆኑ እንደሚችሉ ምን ያህል ግዙፍ ሊሆኑ እንደሚችሉ አስቡ። ከግዝፈታቸው እነሱ እንደውም በነዳጅ ሁሉ አይደለም በኒውክሌር ኃይል ነው የሚንቀሳቀሱ። ኢማጂን። ይሄ ደግሞ የጦር መርከቧ ያላት ሆስፒታል ነው። የኦፕሬሽን ሲሰሩ ነው። ሪል ነው የሚመስለው። ኦኬ። ይሄ ላቦራቶሪያቸው ነው። ይገርም ነው ያላችሁ በጣም ግዙፍ። እንግዲህ ይሄ ራጅ ክፍል ነው። ራጅ አልትራሳውንድ ኤቭሪቲንግ የተሟላለት በቃ ኦልሞስት ምድር ላይ ያለው ሆስፒታል የሚኖረው ነገር በሙሉ አለው ማለት ነው። እና አስቡት በአንድ የጦር መርከብ ውስጥ ይሄ ሙሉ ሆስፒታል ነው እንግዲህ። እና ተመልከቱ፣ ዶክተሮች አሉ፣ ነርሶች አሉ፣ በጣም ብዙ እነዚህ ዴንቲስቶች፣ የጥርስ ይሄ ደግሞ የጥርስ ሕክምና ክፍል ዴንቲስቶች አሉ። እንግዲህ የሌለ ሙያ አሁን ውትድርና ሲባል ውትድርና ውስጥ የሌለ ሙያ የለም። ይኸውና ይሄ የጥርስ ክሊኒኩ ነው የምታዩት። ይሄ ጥርስ የሚያጥቡበት ጥርስ ነቅለው ጥርስ የሚሰኩበት የሚገርም ነው። ይሄ ከዛኛው ከዚህ ቀደም ከጎበኘነው የጦር መርከብ በአይነቱም በሁኔታው በጣም ይለያል። አሁን እንግዲህ ወደ ፍላይት ዴኩ እየወጣን ነው ማለት ነው። አውሮፕላኖች የሚነሱበትና የሚያርፉበት፣ ሄሊኮፕተሮች የሚነሱ የሚያርፉበት ማለት ነው። እንዴት ነው አሁን ይህንን ኤክስፕሌን የማደርግላችሁ? በቃ ሂውጅ ነው ግን መሆንም አለበት። ምክንያቱም እነዚህ አውሮፕላኖች ፈንጂ ከታጠቁ በኋላ እንደምታዩት እዚህ ጋር ተንደርድረው ነው በዚህ የምታዩት። ይሄ ሁሉ እንግዲህ የቆመ አውሮፕላን የምታዩት የጦር አውሮፕላን ምናምን አሁን ለኤግዚቢሽን እንዲታይ አድርገውት ነው ሳንዲያጎ ባህር ዳርቻ ላይ ቆመ ማለት ነው። እዚህ ፓሲፊክ ውቅያኖስ ላይ ህዝቡ እንዲያየው ነው ፈቅደ ያስቀመጡት ማለት ነው። እና ተመልከቱት አሁን ከዚህ ከተነሳ በኋላ ተንደርድሮ ነው ላይክ በዛ በኩል ሄዶ የሚወነጨው። ስፋቱ ምንድነው የሚያክለው? በጣም ብዙ ጀቶች በጣም ብዙ ሄሊኮፕተሮች አሳፍሮ ነው የሚሄደው። እንደምታዩት በጣም ብዙ ሄሊኮፕተሮች ነው ያሉት እዚህም ላይ ራሱ። እዚህ እንግዲህ ያው የራዳር ክፍል መቆጣጠሪያ ክፍሉ ነው። ይሄ እንግዲህ ራንዌው ነው የሚንደረደርበት። እጅግ በጣም ሰፊ ነው። ሰፊ ስላችሁ በጣም ሰፊ ነው። ሉክ ይሆናል በጣም ሰፊ ነው። የሰው ልጅ በስልጣኔ ዘመኑ ማለትም በዘመናዊ ታሪኩ በሙሉ ጦርነት ላይ ያፈሰሰውን ሌላ ነገሮች ላይ ቢያፈስ ብዙ ነገሮችን ፌስ ማድረግ ይችል ነበር። የጦር መርከብ አስፈላጊነታቸው እንግዲህ የታመነበት ከቅርብ ጊዜ ወዲህ ነው። የ100 ዓመት ያለፈ ታሪክ የለውም ብዙ አውሮፕላን ተሸካሚ የጦር መርከቦች ማለት ነው። ይሄም እንግዲህ የጦር መርከቦች በጣም ብዙ ርቀት ሄደው ሌላን ሀገር ለማጥቃት ምናምን እዛው መሳሪያ ጭነው ምናምን ከዛው ላይ ያስወነጨፉ ያጠቁ ነበር። ነገር ግን በጀት መደብደብ ሲያስፈልግ፣ በሄሊኮፕተር ልዩ ኦፕሬሽን መስራት ሲያስፈልግ ምናምን ግን ሄሊኮፕተሮች ወይም የጦር ጀቶች ከአንዱ ተነስተው እዛ ድረስ ከሄዱ ጊዜ ይፈጅባቸዋል። ከዛ በኋላ እንግዲህ የዚህ ጉዳይ ፈጣሪዎች ምንድነው ሀሳባቸው? ራሳቸው አውሮፕላኖችን ተሸክሞ ሄዶ ሲያስፈልግ አንደርድሮ የሚያስነሳ ሲያስፈልግ ደግሞ አንደርድሮ የሚያሳርፍ የሆነ ነገር ለምን አንሰራም የሚል ነገር ነው ሀሳባቸው። ከዛ በኋላ እንግዲህ በተደጋጋሚ የጦር መርከቦች መሰራት ጀመሩ ማለት ነው። እንግዲህ ዩኤስኤስ ሚድዌይ እጅግ በጣም ግዙፍ ነው እንደምታዩት። አሁን ራሱ የጦር መርከቡ ላይ ነን። መንደርደሪያው ምኑ ወደር የለውም። ይሄ ራሱ ሄሊኮፕተሮቹን እንዲቆሙ አለውና መግባትም እንችላለን። ይሄ አንደኛው ሄሊኮፕተር ነው እንደምታዩት። ይሄ እንግዲህ አብራሪዎቹ ደብዳቤዎቹ ናቸው። እዚህ ጋር እንደምታዩት ከኋላም እንደምታዩት ተከፍቶ ይሆና ቀጥታ ወደዚህ የሆነ እጅግ ለመግለጽ በሚከብድ ሁኔታ በጣም ግዙፍ ነው። ይሄም እንደምታዩት እንግዲህ የጦር መርከቧ ላይ ከቆሙ ሄሊኮፕተሮች መሀል አንዱ ነው። እጅግ በጣም ግዙፍ ነው። ራንዌው በተለይ የሚንደረደርበት ቦታ ታችሁታል። ሉክ ይሄን የጦር ጀት ይዩት፣ ይሄን ይዩት፣ እዛ ይሄንንም ይዩት። በነገራችን ላይ ሳይንሱ እሳቤው ራሱ በጣም ከባድ ነበር። ምክንያቱም እንግዲህ ምድር ላይ እንኳን አውሮፕላኖች የጦር አውሮፕላኖች ምናምን ሲያርፉ በተለይ ደግሞ አውሮፕላኖቹ ጀቶቹ ሲያርፉ በጣም ረጅም ርቀት ነው የሚንደረደሩ። ስለዚህ እንዴት ነው የምናስቆመው? በአጭር ርቀት ውስጥ እንዴት ሊቆም ይችላል የሚል ነገር ነበረ እና የሚቆምበት ሜካኒዝም ደግሞ የሚገርም ነው። አውሮፕላኑ መጥቶ እንዳረፈ ወዲያው ገመድ እግሩን ያዝ ያደርገዋል ማለት ነው እንዳይንደረደር። ስለዚህ የመጀመሪያው ገመድ ይዞ ያስቀረዋል ማለት ነው።
በጣም ብዙ ቴክኖሎጂዎች ተጠቅመዋል የመጀመሪያውን ሲሰሩ። ከዛ በኋላ እንግዲህ አንድ ነገር እስኪፈጠርና ቀመሩ እስኪገኝ ከዛ በኋላ እንግዲህ ስልቶቹ ከተገኙ በኋላ በጣም ብዙ ነገር በቀላሉ መስራት ይቻላል ማለት ነው። ስለዚህ ልክ አውሮፕላኑ መጥቶ እንዳረፈ በገመድ ይያዛል ማለት በገመድ ይያዝና ነው ንቅ አድርጎ ወዲያው ስፒዱን ዜሮ የሚያስገባው ማለት ነውና ገመዱ ባይኖር በቃ መጥቶ ያርፍና መልሶ ጥሶት ይሄድና ውሃ ውስጥ ነው የሚገባው ማለት ነው። መንካት ብቻ ነው የሚሆነው። ስለዚህ በጣም እንግዲህ ግዙፍ አውሮፕላኖች ናቸው እንደምታዩት። በጣም ብዙ ፈንጂ የተሸከሙ በጣም ብዙ አውዳሚ የጦር መሳሪያዎችን የያዙ ናቸው። ይሄ ራንዌው ነው እንደምታዩት ሙሉ በሙሉ መንደርደሪያው ነው። ይኸውላችሁ ከዚህ እንደምታዩት ይሄ ሙሉ መንደርደሪያው ነው። በቃ ከተማ በሉት በጣም እጅግ በጣም ግዙፍ ነው። ሆፕፉሊ እንደወደዳችሁ ተስፋ አደርጋለሁ። ክቡራን ተመልካቾቼ እንግዲህ በሌላ ቪዲዮ በሌላ ከተማ በሌላ አስገራሚ ቦታ እንዲሁ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላም ቆዩልኝ። ባባይ ቻው።